አንዳንድ የዓለም ሀገራት ውሃን እንዳልማዝ ይጠቀማሉ። አንዳችም የውሃ ጠብታ እንድትባክን አይፈቅዱም። ከኢትዮጵያ ያነሰ የዝናብ ስርጭት ያላቸው ሀገራትም ጭምር ውሃን በቅጡ በመያዝ በግብርናው ዘርፍ ውጤታማ መሆን ችለዋል። ለአብነት ሀገረ እስራኤልን ማየቱ በቂ ነው። እስራኤል 60% የሚሆነው መሬት በረሃማ እንደሆነ መረጃዎች ያሳያሉ። በዓመትም ከ300 እስከ 400 ሚሊ ሜትር ዝናብ ብቻ ታገኛለች። በዚህ የውሃ መጠን ግን ከፍተኛ መስኖ ታለማበታለች። ከዚህ ባለፈ እስራኤል 35% ለመስኖ የምትጠቀመው የተበላሸና ጨዋማ የሆነውን ውሃ ነው። ይህን ውሃ እንደገና በማከም ለዜጎቿ በመጠነኛ ገንዘብ እያቀረበች ውጤታማ የመስኖ አገልግሎት እንዲያገኙ እንደምታደርግ የሀገሪቱ የመስኖ ባለሙያ ያስረዳሉ። The sewage water are recycled and then gave in a lower price, in a good price to the farmers. 30%, 35% of the Israeli agriculture is using such a water. ለእስራኤል ቴሌቪዥን ጣቢያ የሀገሪቱ የመስኖ ባለሙያ እንደገለጹት ማንኛውም የዝናብ ጠብታ በእስራኤል ምድር ምንም አይነት ትነት ሳይፈጠር በጎርፍም ሆነ በወንዝ መልክ የሚባክን ውሃ የለም። ስለሆነም በትንሽ ውሃ ትልቅ የግብርና ውጤትን ታስመዘግባለች። A lot of water is saved. It is not evaporate just by the touch by being in the air. So you can use less water and having better result. ይህንን የታዘብን ከባህር ዳር 420 ኪሎ ሜትር ያህል ርቃ ከምትገኘው ወደ ዋግ ምድር አቀናን። የዋግ ኽምራ ብሔረሰብ አስተዳደር በድህነትና በድርቅ ማህተም የተከተበ ይመስላል። ሐቁ ግን ይህ አይደለም። በርካታ ጸጋዎች የሚገኙበት አካባቢ እንጂ። እንስሳቱ በተለይም በግና ፍየሉ፣ ማሩ፣ የሴራሚክ ማዕድኑ፣ የብረት ማዕድኑ፣ የሽቶና የሰንደል ጥሬ ዕቃው፣ የሳሙና ጥሬ ዕቃውና ወርቁ በመንግስትና በግል ተቋማት ከተጠኑት ጥቂቶቹ ናቸው። በዚህ ተፈጥሮ በየፈርጁ በምትገለጽበት አካባቢ ውስጥ የተፈጥሮ ጸጋዎች ዋጋቸውን የሚረዳ ጠፍቶ ነዋሪውን የቤት ተመልካች አድርገውታል። በተለይም ዋግን አካለው የሚፈሱ ወንዞች በግራ ቀኝ ውሃ አለ፣ ቦታም አለ። ፈሳሽ ውሃ እየሄደ ወደኛ ሰው የሚያመጣ ሰው የሚያስገባ መንግስት የለም። ይህን የሚያደርግ መንግስት ከተገኘ ግን መንግስትን እጅ አናይም። እኛ መንግስት እጅን አናይም። ቦታ መታየት የሚቻለው ይታያል። ሰፊ ቦታ አለ። ዓለምተን መብላት ምን ይችላልነ? ይህንን ወደዚህ ተግባር እንድንገባ ግን የሚያስገባ መንግስት አላገኘንም። ነገ በነገና ያለን ዝም ብለን መንግስት እኛን የሚያይ መንግስት ይኖርን ይመጣን ይያልን ነገ በነገ በተስፋ እንኖራለን። በጣም በርካታ ወንዞች አሉ። አሁን አመቱን ሙሉ ማይቀንሱ ፍሰታቸው ማይቀንሱ። ስለዚህ እነኛ አሁን በየአመቱ ሰው ይዞ ይሄዳሉ፣ እንስሳት ይዞ ይሄዳሉ። ከዚህ ባለፈ ጥቅም አይሰጡንም ለኛ። ሌላ ግን ደግሞ ወንዝ ሲጠቅም ነው የምናውቀው፣ እኛ ጋር ይጎዱናል። አመቱን ሙሉ የሚፈዙ ወንዞች አሉ። እነዚህን አገልግሎት አውሎ ማህበረሰቡ እንዲጠቀም በማድረግ ረገድ ብዙ ስራ ያልተሰሩ ናቸው። እንደ ማህበረሰብ ሆነ ስታይ ለከፍት መጠጥነት ካልሆነ ሰው ለመጠጥነት ካልሆነ በስተቀር ብዙ እነዚህን ወንዞች ተጠቅሞ ብዙ ነገር ሰርተዋል የሚያስብል ነገር አይደለም። 28 እና 30 የሚባለው አመት ሙሉ በሚል ነው የሚያዘው እንጂ ወንዞቹ እነዚህ ብቻ አይደሉም። ቢያንስ እስከ ጥርና የካቲት ሊያለሙ የሚችሉ በርካታ ወንዞች አሉ።
እዚህ አካባቢ ደግሞ የተፈጥሮ ሀብትን ኢንተግሬት ካደረግንበት ወደ አመት ሙሉ የማድረግ እድል ያላቸውም ይሆናሉ። በርካታ የተፈጥሮ ሀብት ጸጋ ያላቸው የውሃ ምንጮች አሉ። እነዚህን ደግሞ ከመስኖ ጋር ካሳሰር ነው ብዙ የምግብ ክፍተቶችን ሪከቨር ማድረግ ይቻላል። በሂደት ምግብ ዋስትናን ማረጋገጥ ይቻላል። እንደ አጋጣሚ ወይ መታደል ሆኖ ዋግን የተለያዩ ወረዳዎችን በቅርብ አውቃቸዋለሁ። ተንቀሳቅሼ በስራም በመደበኛ ስራ ለምርምር ስራዎች እንደዚሁም የስነ ጽሁፍ ስራ ለመስራት አካባቢው በደንብ አይቻለሁ። ሁላችን ከምንገምተው በላይ ከፍተኛ የሆነ የውሃ ሀብት ያለው አካባቢ ነው። ዋግ ማለት ብዙዎቻችን ከምንስለው በስተጀርባ እጅግ ሀብትና ውበት ያለው አካባቢ ነው። ከፊት ለፊት እኔ ዋግን ማየው አንዲት ድህነት የሚያጎሳቁላት ውብ ሴት ግን ስታያት ድህነቱ ቢገፈፍ ተመልሶ ውበቷ ሲመጣ ምን አይነት ውብ ሴት ልትሆን እንደምትችል የምታያት አይነት ነው ዋግ። በአሜሪካ ውስጥ እንደ ኮሎራዶ አካባቢ ወይም እንደ ዱባይ ያሸዋ ሜዳዎች ከነሱ የበለጠ አቅም ያለው እጅግ ውብ የሆነ አካባቢ ነው። እስራኤል እኮ በአመት 300-400 ሚሊ ሜትር ዝናብ ነው የምታገኝ። ዋግ የመጨረሻው ድርቅ ቦታ 500 ሚሊ ሜትር ነው የሚያገኝ ዝቅተኛው። ከሲሲሊ ከእስራኤል ጋር ብታወዳድረውም ራሱ በዝናብ መጠኑ ደረቅ የሚባል አይደለም እና ኢትዮጵያ ውስጥ ካሉ አካባቢዎች የሚበልጥ እንጂ የሚያንስ አይደለም። ይሄንን ብናለማው ማለት ነው። እንዳለመታደል ሆኖ ግን ድርቅ ብለን ሳል ነው አካባቢው። በሁሉም ወረዳዎች የወንዞቹ ጸጋ ያለ ቢሆንም የተወሰኑ ወረዳዎችን እናስቃኛችሁ ወደናል። በቅድሚያም ወደ አብርገሌ ወረዳ በማቅናት ጥራሪ ወንዝ ገባን። ጥራሪን የአካባቢው ማህበረሰብ ወደውም ይሁን ሳይወዱ በስንኞች ጥራሪ 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 ተጓዡ መውሰድ አልተውኩም ወይ ሰውን ከነጓዙ በማለት በቁዝምታ ያወሳሳሉ። ለዘመናት ሰውና እንስሳን ከመውሰድ የዘለለ ምንም ጥቅም እንዳልሰጠ በማሰብ ትዝብታቸውን ይገልጹበታል። የኛም አይን ከወራጅ ውሃው ጋር አብሮ እየቆዘመ እስከታች ወርዶ ሄደ። በዋግ ምድር አመቱን ሙሉ ከሚፈሱ ከፍተኛ ፍሰት ካላቸው 28 ወንዞች መካከል አንዱ ጥራሪ ወንዝ ነው። ጥራሪ ወንዝ በዋግ ከሚገኙ 7 የገጠር ወረዳዎች 3ቱን ወረዳዎች ጻግብጂ ወረዳ፣ ሰቆጣ ዙሪያና አብርገሌ ወረዳን ያካልላል። ይህ ወንዝ 3ቱንም ወረዳዎች ሲያካልል አመቱን ሙሉ አካባቢውን ረግጦ ይሄዳል፣ ያልፋል። አሁን ያለንበት ጥራሪ ነው። ለምሳሌ እንደ ጥራሪ እንደ ሪፈረንስ ሲወስደው እንግዲህ በኪሎ ሜትር እንኳን ሲታሰብ ከ200 እና 300 ኪሎ ሜትር በላይ ቆርጦ የሚመጣ ወንዝ ነው ማለት። ከዛ ውስጥ በእኛ በሚያካልላቸው ወረዳዎች አሉ። አብርገሌ አንዱ ነው። ለምሳሌ አሁን ያለውበት አብርገሌ ነው አንዱ ነው። ሌላ ቦታ ላይ ደግሞ ሰቆጣ ወረዳን ያቋርጣል። ፕላስ ደግሞ ጻግብጂን ያቋርጣል። እና እነዚህን አቋርጦ በሚያቋርጥበት ጊዜ ግን ዝም ብሎ ምንም ሳያለማ ነው ይሄን ሁሉ ኪሎ ሜትር እየመጣ ያለውና የሚያለማቸው ራሱ በካናል ብቻ ዳይቨርሽን ካናል ብቻ ናቸው። እና ብዙ አይድል የሆነ ኮማንድ አለ። አይድል የሆነ ኮማንድ ማለት የተደበቀ መልማት የሚችል የመሬት መጠን ማለት ነው። አሁን ያለው ፍሰት ግን እንደምታዩት በጣም ከፍተኛ የሆነ ፍሰት ነው እያስተናገደ ያለው። ከ500 ሊትር ፐር ሰከንድ በላይ ማስተናገድ ይችላል ማለት ነው። ውሃችን እያልፎ እየሄደ በሌሎች ሀገር ያለማል። እኛን ግን እየረገጠን ነው የሚሄድ። በሌላ ሀገር ውሃችን ሄዶ ከሌላ ሰርቶ እኛ በገንዘብ እንገዛለን። ይህንን የሚያደርግ መንግስት ካገኘን እኛ አለምተን መብላት እንችላለን፣ ራሳችን እንችላለን፣ ለሰው ምን ተርፋለን። እኛ በትክክለኛው እውነት ከሆነ እውነት ለመነጋገር ለዋግ ብቻ ሳይሆን እረጆች እንሆን ነበር። ለሌላ እረጆች እንሆን ነበር። ለሌላ
ደጋፎች እንሆን ነበር ቦታ ነው አቀበት ቁልቁለት ብዙም ይወስድ አይደለም ይሄን በሙሉ ባረንጓዴ መሸፈን አለበት ውሃው በቂ ነው ከጻና ዛምራና ሌሎች ትላልቅ ወንዞች በተጨማሪ ዝቋ ወንዝም በዚሁ ወረዳ ይገኛል ኩል መስሎ አካባቢውን በትዝብት እየገረመመ ከማለፍ ባለፈ ያራሰው መሬት የለም ያጠገበው አንጀትም አልታየም አበርገሌን ተሰናበትንና ወደ ሰቆጣ ዙሪያ ቀናን ይህ ወረዳም በርካታ ወንዞች ያሉት ሲሆን አይብራ ዚንትላ አልዋቅና ሌሎች ወንዞች ይገኙበታል እኛም ከትልቁ ቤላ ተራራ ከሚፈልቀው ወለሆ ወንዝ ወርደናል ይሄ ከቤላ ከሚባለው ትልቅ ተራራ የመጣ ውሃ ነው ይህ ውሃ ቢገደብ ወይም ሌሎች ቴክኖሎጂዎችን ተጠቅሞ አንድ ነገር ቢሆን በወለህ ሜዳ ከፍተኛ ሄክታር ያለውን አርሶ አደር ማልማት የሚችል ወንዝ እንደሆነ ነው ይሄን ወንዝ ይሄን ውሃ የወለህን ሜዳ መጠቀም ይቻለው ግን በጣም ከፍተኛ ሚሊዮንስ የሚቆጠር ገንዘብ በጥናት ላይ ተመስርቶ መመለሳል ይሄ እንዲመለስ የሚለውን ጥያቄ ሳናቀርብ ቀርተን ሳይሆን እንግዲህ ክልሉ ባለው አቅም የራሱን ድርሻ መውሰድ አለበት የፌደራል መንግስትም በራሱ አቅም መውሰድ ያለበት መውሰድ አለ መቼም ወንዞችን ይሄን ያህል ከፍተኛ ወንዝ የመገደብ ወረዳዎች አቅም የላቸው ብሔረሰብ አስተዳደሩ ሲጀመር በጀት የሚባለው ደሞዝና ስራ ማስገጃ ነው ከክልል ነው ቀጥታ የሚላክለት ብሔረሰብ አስተዳደር ሌላ ምንም አይነት በጀት የለው ካፒታል ፕሮጀክት የመገንባት እንትንም የለው እንግዲህ ካፒታል ፕሮጀክትም ከመጣች ወደ ትምት ቀጥታ ወረዳ ነው ከክልል ተወሰነ ወደዛ ነው የሚመጣው ገንዘብ ኢንቨስት የሚደረገው ወረዳዎችም ያላቸው በጀት ትላልቅ መስኖዎችን የመገንባት አቅም የላቸው ትናንሽ ካናሎችን እየሰሩ ነው ጥሩ ጅማሮች አሉ አሁን በእኛ ደረጃ ብለን ብሔረሰብና ወረዳውን አንድ ላይ እንግዲህ ብሔረሰብ በሚለው እንወሰደውና ወረዳዎች ባቅማቸው በአመት ቢያንስ አንዲት ካናል በሚችሉት የተወሰነ ነገር እየሰሩ ነው ያሉት ከባህላዊ መረጥ ለምሳሌ እንዲህ አይነት ወንዞችን ከባህላዊ ወደ ካናል ቀላል ወጪ የሚጠይቁት እነዚህ በ1 ሚሊዮን በ2 ሚሊዮን እንዲህ በጣም በተወሰነ ገንዘብ የሚሰሩትን እየሞካከሩ ነው ያሉት ይሄ ብቻ አይደለም አንዳንድ የንጆችም ሲመጡ እንዲህ አይነት አማራጮችን በግብረ ኃይልም እየወሰን ያቀረብን ነው ያለነው ይሄ ግን ችግር ፈች አይደለም በብሔረሰብ አስተዳደሩ ውስጥ ዝቅተኛ የዝናብ ስርጭት አለው ከተባለው ወደ ሳህላ ሰየምት ወረዳ ገጻችንን መለስን መና ወንዝ ገብተንም በእግራችንም እናስቀረው ይመስል እንዳሻን ረጋገጥ ነው ማንን ወንድ ብላ እንዲሉ ጥሎን ሄደ አመቱን ሙሉ የሚፈሱ ከፍተኛ ውሃ ያላቸው 6 ወንዞች ያለው ወረዳ ነው ለምሳሌ ተከዜን ጨምሮ መና ወንዝ መሻሃ ወንዝ በዚህ ወረዳ ይገኛሉ ታዲያ እነኚህ ወንዞች አመቱን ሙሉ እየፈሰሱ አመቱን ሙሉ ደግሞ ዝናብ የማያገኝበት ወረዳ አማራጩን ምን መውሰድ የሚሻል ይሆን ሳህላ ከዝናብ ስርጭቱ ስናየው በጣም አነስተኛ የዝናብ ስርጭት ያለው ነው ከሌሎቹ ወረዳዎች ጋር አንፃር ሲታይ ማለት ነው እስቲ በአመት ውስጥ እንኳን ወደ 2 እና እስከ ማክሲመም እንኳን ማለት በብዛት 4 ዝናብ ቢዘንብ ነው በቁጥር የሚቆጠሩ ናቸው ማለት ነው 6 ወንዞች አሉ ከስድስቱ ውስጥ አንደኛው መና ነው መና ወንዝ እንግዲህ በስፋቱም በውሃ ብዛቱም በጣም ከፍተኛ የሆነ ውሃ ነው የሚያለማው መሬት እንደምናየው እዛ ማዶ አካባቢ ነው ማዶ አካባቢ ከጋራው ማዶ ነው እንደ ሌሎች ወንዞች ሁሉ በፓምፕ ቴክኖሎጂ ነው ልናለማው የምንችለው በሳህላ ሰየምት ወረዳ አመቱን ሙሉ የሚፈሱ 6 ወንዞችን ተመልክተን ወደ ዝቋላ ተጓዝን በግርምት ሁሉንም ወንዞች ተመለከትን ማሳና ውሃ ፊት ለፊት እየተያዩ ተፋፍረው የተቀመጡ እንጂ አንዱ ባንዱ ተስቦ የሚገናኙ ግዑዛን አይመስሉም አሁን የምንገኘው ዝቋላ ወረዳ ላይ ነው መስኖን አስመልክቶ ዝቋላም በሁለት አይነት ቴክኖሎጂ ነው ልናለማው የምንችለው ካለበት ቶፖግራፊ አንፃር
አንደኛው ሰፕሊመንታሪ ኢሪጌሽን በምንለው ቴክኖሎጂ ነው። ሰፕሊመንታሪ ኢሪጌሽን ማለት ዝናብ አጠር በሆኑ አካባቢዎች ወይም ደግሞ ዝናብ በሌለባቸው አካባቢዎች ያለውን ዝናብ ስቶር አድርገን ግድብ የተለያዩ ግድቦች አሉ። ኮንክሪት ዳም ግድብ የሚባል አለ። በኮንክሪት ብቻ ማስኖሪ ዳም የሚባል አለ። ይሄንን የምንጠቀምበት አካባቢ ወደ ድሪና ወንዝ በዚህ ቴክኖሎጂ ተጠቅመን በእርዝ ዳም ወይም ደግሞ በአፈር ግድብ ተጠቅመን ምክንያቱም የአፈር ግድብ ልንል የሚያስችለን አባንትመንቱ ወይም ደግሞ በግራና በቀኝ በኩል ያለው ሳይድ አፈራማ ስለሆነ ከአፈሩ ጋር በደንብ ኮምፓክት ተደርጎ የመሰራት አፕሮች ስላለው ያዛን ቴክኖሎጂ መጠቀም ይችላል ማለት ነው። በዛ ቴክኖሎጂ እስከማን ኤሪያ ላይ መልማት ይችላል ወደሚለው ስንሄድ እንግዲህ ከድሪና ከተገደበው በኋላ በግራና በቀኝ መልማት የሚችሉ ወረዳዎች አሉ። ከድሪና ዙረን እስከ ዝቋላ ጫፍ ድረስ ካለው ከተማ ድረስ ዙሮ መልማት ይችላል። የዝቋላ ሁለተኛው አማራጭ የምንለው ደግሞ ተላን ነው የምንወስደው። ተላን ስንወስድ እንግዲህ ተላን በምን መልኩ ልናለማው እንችላለን? ከፍሰቱ አንፃር አሁን ተላን ስንወስደው ፍሰቱ መካከለኛ የሚባል ፍሰት ላይ ነው ማለት መካከለኛ እንግዲህ ለኢሪጌሽን የምንጠቀመው 40 ሊትር ፐር ሰከንድ በላይ ነው። ለኢሪጌሽን ሞር ሴፍ ይሆናል ወይም ደግሞ በቂ ውሃ ለመስኖ መሆን የሚችላል የምንለው በኢሪጌሽን ስታንዳርድ 40 ሊትር ፐር ሰከንድ በላይ ነው። አሁን ባለው ደረጃ ከዛ በላይ ነው። ምን አይነት ቴክኖሎጂ መጠቀም እንችላለን ማለት ነው? ዳም ፕላስ ፓምፕ እንጠቀማለን ማለት ነው። እስከ ዝቋላ በምን እንገፋዋለን ማለት ነው? በራይዚንግ ሜን የሚባል አለ። ራይዚንግ ሜን ማለት በፓምፕ ተገፍቶ ዝቋላ ድረስ የሚደርስበት ፓይፕ ሲስተም ማለት ነው። ወንዙና አካባቢው ያለበት ነገር ግን በጣም የሚያሳዝን ነው። ተጠቅመነው አናውቀውም። ያው እንስሳት ወርዶ ለመጠጥ ይጠቀማል እንጂ ከዚህ በዘለለ ለመስኖ አንጠቀምም። ውሃውን እያየን ነው የምንኖረው። ሰውም እንዳይጠቀም ቴክኖሎጂ ብዙ በዚህ አካባቢ የለም። ይሄኛውን ውሃ አውጥተው ሰፊ መሬት ማልማት ይቻላል። ለምሳሌ ከዚህ ዝቋላ ወዳን ልውሰድና መየነው ከላይ ጀምሮ እስከ ታች ወደ 7 ቀበሌ ይሄ ተፋሰስ ይዟል። መጠቀም ይችላሉ። ከዚህም ሰርፎ አልፎ ሌሎች አካባቢዎች ምርት ማቅረብ የሚችል አካባቢ እንደሚሆን እናውቃለን። ነገር ግን የሰማ ይሄን አካባቢ ያየ የደገፈ ግን ክልልም አካልም ሰው ስለሌለ እስካሁን መጠቀም አልቻለም። አልፎ አልፎን ሌላ ቦታ ሲዘዋወር ከዚህ ያነሰው ውሃ የተሻለ ነገር በመንግስት ድጋፍ ተደርጎ ሲጠቀሙ ያለ በጣም ነው መቀናውና እንደኛ ካይ ደግሞ ውሃ ተኝቶ ውሃ ከደጃፋችን መጥቶ የሚያየን የሚደግፈን አካል በመጥፋቱ ተጠቃሚ መሆን አልቻለም። ከተከዜ ዝቋላ በምን ቴክኖሎጂ ይጠቀም ይችላል የምንለው ኢንቴክ ስትራክቸር ነው። እንግዲህ ኢንቴክ የምንለው በሳይድ በኩል ጠልፎ ባንዱ ሳይድ በኩል ጠልፈን በፓምፕ ገፍተን ከገዳሙ አልፎ ወደ ቅዳሚት መሄጃ ድረስ ተገፍቶ ጥግ ጥጉን እያለማ እንደገና ካሰና የሚመለስበት ቴክኖሎጂ ማለት ነው። ዝቋላን ተሰናብተን ከሰቆጣ ማልደን ተነስተን በአስቸጋሪው ጠጠራማው መንገድ በ2010 ዓመተ ምህረት ወረዳ ወደ ሆነችው ጻግብጂ ወረዳ ቀናን። ጻግብጂ ከሚገኙ 4 ትላልቅ ወንዞች መካከል ጅልዋ ወንዝንም እግረ መንገዳችን አገኘነው። ጻግብጂ ወረዳ 4 ትላልቅ ወንዞች አሉት። ከነኚህም አንዱ ይሄ ጅልዋ ወንዝ ነው። ይህ ወንዝ ከዓመት እስከ ዓመት ይፈሳል። አገሩን ቀየውን ጥሎ ይጓዛል። ነገር ግን ለአካባቢው ምንም አይነት አገልግሎት አይሰጥም። ታዲያ ይህን ወንዝ እየረገጡ ወዛቸውን እዚህ ታጥበው አራግፎ የሚሄዱ ስደተኞች ብዙዎች ናቸው። መንገድ ላይ ያገኘናቸውን የጻግብጂ ወረዳ ስደተኞች ከንፈር መጠን ብቻ አላለፍንም። ጥለውት የሄዱት ቀዬ ምን አይነት ድባብ ይኖረው ይሆን የሚለውን ለማየት ወደ መንደሩ ሄድን እንጂ ከረጅም የእግር ጉዞ በኋላ ሰብል እንዳቀፈ ማሳ በወጋግራ የታጠረውን መንደር አገኘነው። ይህ የምትመለከቱት አጥር የማሳ አጥር አይደለም። አንድ መንደር ወደ ስደት በሩን ደጃፉን አጣጥሮ
ትላንት ቤት ለእንግዳ ብለው ምንጣፍ አውጥተው ተቀመጡልን የሚሉ ልሳኖች ዛሬ በየከተማው እየዞሩ ለልመና የሚጮሁ ሆነዋል። ትላንት ማርና ወተቱን እንኩ ያሉ እጃቸውን የዘረጉ ዛሬ ለልመና ለሳንቲም እጃቸውን ዘርግተዋል። እዚህ አካባቢ ሜዳውን የሚቦርቁ ህፃናትና ጥጆች የሉም። ቦታውም ጭር ያለ ሆኗል። ብዙ ጊዜ እዚህ አካባቢ ሰዎች ወደ ሌላ ቦታ የተሻለ ኑሮ ፍለጋ ይንቀሳቀሳሉ። ይሄም ምን አሰጥቶታል? አካባቢውን ኔጌቲቭ የሆነ ጥሩ ያልሆነ የሚሽቱታል የሚሰደዳል። አንደኛ ከክልሉ መንግስት ጀምሮ ሌሎች ይመለከተናል የሚሉ አካላት የዚህ ህዝብ በየጊዜው እየተሰደደ ደሴ፣ አዲስ አበባ፣ ባህር ዳር መገኘት የእያንዳንዱ ህዝብ ቁስል መሆን አለበት። የዋግ ህዝብ ችግር ብቻ ሳይሆን አለማልማት የመንግስት ችግር ነው። ስለዚህ ህፃናት እዚህ ጋር ተነስተው ከእናቶቻቸው ጋር ተከትለው አዲስ አበባ፣ ባህር ዳር ሌላ ቦታ ሲሄዱ እኔ ነኝ ያልሰራሁት ማለት አለበት። የዋግ እረኛ ከብት ጠባቂዎች ማሽላቸው ለመጠበቅ የሚወረውሩት ድንጋይ የከበረ ማዕድን ነው፣ የከበረ ድንጋይ ነው። ግን ያን ረግጦ የሚሰደድ ህዝብ አለ። ማህበረሰቡ ደግሞ ለበርካታ ጊዜ ከልማት ርቆ የነበረ ማህበረሰብ ከመሆኑ ጋር ተያይዞ በርካታ ችግር ያለበት ከመሆኑ ጋር ተያይዞ ወደ ስደት ነው እየሄደ የመፍትሄ ቁልፍ ብሎ የሚያስበው ለችግሩ መፍትሄ ብሎ የሚያስበው ስደትን ስለሆነ ይሄ ችግሩን መፍትሄ ይሆናል የሚለው ማመላከት ረገድ ግን ሁልጊዜም እንጠይቃቸው ናቸው። የሚሰደዱ አሉ። ሲዝናል ማይግሬሽን ብለን ብንጠራው በጥናትም የተደገፉ እንዲህ አይነት ስደቶች እንዳሉ በጥናት መረጃዎች አሉ። እነዚህ ደግሞ አጠቃላይ ብሔረሰቡን ግን አይደለም የት ቀበሌ የት ወረዳ ናቸው ለይተናል። እኛ የመጀመሪያው ማን ነው የሚሰደደው የት አካባቢ ነው ስደት የሚሄዱት? ጻግብጂ 3 ቀበሌዎች አሉ ኮመን አድርገው የሚሄዱ እንዲህ አይነት ክስተት የሚከሰትባቸው። ሰቆጣ ወረዳ 1-2 ቀበሌዎች አሉ። ከዚህ ውጭ ያለው ምናልባት ለሸቀል የሚሄድ ሰው ሊኖር ይችላል እንጂ በጣም ድርቅ ከሚያጠቃቸው ወረዳዎች ዛሬም ሄደህ ብታረጋግጥ ለምስክርነት አንድ ስደተኛ የሚሄድ አታገኝም። ህዝቡ ለምን አልሰራም አካባቢው ለምን አልሰራም ብትል ባለፉት አመታት በጦርነት ነው የሚታወቀው። ሰው ጦርነት ነው ሲጫወትበት የነበረው። የልማት አጀንዳው ርቆት ነው የነበረው። እነዚህ አጀንዳዎች መመለስ አለባቸው። በእኛ ታሪክ መመለስ አለብን ብለን የምንሰራው ይሄ ነው። ትናንት አካባቢ ላይ ወንዞች እየፈሰሱ ነው፣ ዛሬም እየፈሰሱ ነው። ይሄ ወርቅ ነው። በነገራችን ላይ ወርቅ ነው እየፈሰሰ ያለው። የሚሄደው ወንዙን ተሻግሮ የሚሄድ ሰው ወርቅ ነው እየተሻገረ እየረገጠ የሚሄደው። ይሄ ወርቅ መሆኑን ማሳየት አለብን ነው የኛ ወኔ። ከመጠየቅ በላይ ብዙ ሊሆን አይችልም። የመስኖ ፕሮጀክት አንድ አካባቢ ሲጀመር ምን አይነት ክራይቴሪያዎች ናቸው ያሉት ወይም ደግሞ መለኪያዎች ናቸው እዛ ቦታ ፕሮጀክት ሊጀመር የሚያስችሉ ነገሮች የሚለውን ማየት ያስፈልጋል። እነዚህ አካባቢ አሁን በራሱ በመስፈርቱ ስናይ ለመስኖ ፕሮጀክት ቅድሚያ ሊሰጠው እንደሚችል ራሱ መስፈርቱ ያሳያል። አንደኛ አካባቢው ደረቃማ ነው፣ ሁለተኛው የዝናብ አጠር ቦታ ነው፣ ሶስተኛው ደግሞ እንደሌሎቹም አካባቢዎች እንዳለው በከፍተኛ ደረጃ ለአየር ንብረት ለውጥ ተጋላጭ አካባቢ ነው። ስለዚህ በቢሮ ደረጃ አሁን እኔም ከገባ በኋላ ያለው ነገር ትኩረት ተሰጥቶት ተሰርተው የመጡ ተጠንተው የመጡ ያለቀላቸው የዋግምራ ፕሮጀክቶች ባለው ክራይቴሪያ መሰረት ቅድሚያ ተሰጠው ወደፊት በጀት ሲገኝ የሚገባባቸው ናቸው። አሁን ባለው ነባራዊ ሁኔታ ግን ካለው የበጀት ጥረት አኳያ ሌላም አካባቢ መስኖ ፕሮጀክት እየጀመርን ስላልሆነ በሚጀመርበት ግን ቅድሚያ ሰጠን ወደዛው አካባቢ ፕሮጀክቶችን ሙቭ የምናደርግበት አካሄድ እንጀምራለን ብለን ገምታለን። ዋግ አካባቢ በአነስተኛ መስኖ የመጠቀም ፖሲቢሊቲ በጣም ሰፊ ነው የሚል አመለካከት አለ። በአነስተኛ መስኖ የመጠቀም ማለት ነው። አነስተኛ መስኖ ባይ ዲፎልት የክልሎች ሪስፖንሲቢሊቲ ነው። የፌደራል መንግስት አነስተኛ መስኖ ላይ ኢንተርቬንሽኑ በግብርና ሚኒስቴር ስር ነው። አጠቃላይ አነስተኛ መስኖ ለክልሎች ገንዘብ ይሰጣል ግብርና ሚኒስቴር። ክልሎች ከራሳቸው ከውስጥ በጀታቸው ደግፈው አነስተኛ መስኖችን ያስፋፋሉ። ስለዚህ እኔ የሚታየኝ ምንድነው የመጀመሪያው በአነስተኛ መስኖ ድጋፋችንን አጠናክረን መቀጠል፣ ከክልሎች ጋር ኢንተግሬትድ ሆነን ፕራዮሪቲ የሚሰጠው ፖቴንሻል ያለው አካባቢ የተለየ ካለ ደግሞ እኛ we are ready ሰፖርት ለማድረግ ዝግጁ ነን። ፕራዮሪቲ ይሰጠዋል ይሄ ነገር። ምክንያቱም
ሁሉም እኛ 4000 ሄክታር ብቻ እንሰራለን ማለት አይደለም አሁን በቅርቡ ደቡብ ክልል ላይ እንኳን 1200 ሄክታር እየሰራን ነው 1200 ማለት ትንሽ ነው 1200 ላይ ጠፋ ይችላል ይሆናል ክልሉ ፕራዮሪቲ ይሰጥልኝ እዚህ አካባቢ ላይ ያስፈልገኛል ብሎ ማቅረብ እስከቻለ ድረስ ያ ያቀረበው ፕሮጀክት በፌደራል መንግስት የፕሮጀክት መምረጫ ክራይቴሪያ የፌደራል መንግስት ፕላንና ልማት ኮሚሽን የፕሮጀክት መምረጫ ክራይቴሪያ ያለው ያንን ማለፍ እስከቻለ ድረስ ከሌሎች ነገሮች ጋር ማይጣረስ ከሆነ ድረስ እኛ ችግር የለብንም ነው መስራት መደገፍ የሚቻልባቸው ኦፕሽኖች አሉ ፕራዮሪቲ ሴት አድርጎ ካመጡ ምንም ችግር የለም ሰፖርት ማድረግ እንችላለን መስራት እንችላለን ኢንተርቬንሽናችን በዛ ደረጃ መቀጠል ይቻላል ነው እኛ ግን በተሰጠን ኃላፊነት መሰረት የመካከለኛና የሰፋፊ መስኖ ልማት ፕሮጀክቶችን ማስፋፋት ነው የፌደራል መስኖ ልማት ኮሚሽን ኃላፊነት የክልል የውሃ መስኖና ኤነርጂ ቢሮዎች ኃላፊነትን ደግሞ ብታዩ አነስተኛ መስኖዎችን ማስፋፋት ነው ኃላፊነታቸው እነዚህ ባካኝ ወንዞች ከረሃብ ክፉ ገጽታ ከድህነት አሰቃቂ ሆነት ከተረጅነትና ፍልሰት መታደግ አልቻሉም የነዚህ ወንዞች መልካም ገጽታ ጠፍቶ የ15 ኪሎ ስንዴ አይሎ ተረጂ የሚለው ቃል ገኖ መውጣት ችሏል እኛ ብዙ አመታት እርዳታ ነው ያለፍነው እንዲያውም በበለጠ ማህበረሰቡን ሰነፍ ያደርገዋል ትንሽ ነገር ትንሽ ዋጠቅም ያለ ልፋት ምትመጣናት ስለዚህ ሰራተኛ የነበረው ተረጁን ሲያይ ትንሽ በልቶ ማደር ይፈልጋል ስንፍናን ይፈጥራል በበለጠ ስለዚህ አይጠቅመንም እሱ ብቻ አይደለም ስለዚህ ዛቻም አለ አሁን እኮኛ በሚዲያም በምን ተሰማ ዋግ ተረጅ ነው ባንድ በኩል እየበላን ነው ለጊዜው ያው ነፍስ ለማሳደር ነው በአብዛኛው ግን ስድብ ነውና ስድብ ብቻም ሳይሆን ህዝባችን አልተጠቀመንም ሰነፍ ማርጎብናል ተረጅነቱ መንፈስም አልተጠቀመንም በፍጹም እርዳታ ቆሞ የእርዳታውን መንግስት የእርዳታውን በየአመቱ የሚረዳን ነገር ወደዚህ ያዞረው የኛን በቂ ወደዚህ ያዞረው ቢያለማ ደስተኛ ነን ቀጣይም ተረጅ ነው እድሜ ልኩን ተረጅ ነው እርዳታ ተብሎ ጥሬ እንደ ዶሮ ፋህ ያደርጉ ከመስጠት በጀቱ ወደ ግድብ መዞር አለበት የሚል ነው ያለኛ የራስ አስተያየት ነው ሰሚ ካለ ይሄ ነው የምናገረው ሰው ታቶ ነው እንጂ ይሄ ሀገር ድርቅ አይደለም ይሄ ዋይ ያለ ድርቅ ነው ብዬ መናገር በጣም ይከብዳል አቅማተን ነው ደጋፊያተን ነው እንለው ነው አሁን 30 አመት እርዳታ ከሚሰጥ 30 አመት እርዳታ የሰጠውን ወደ ልማት ይህን ቀይሮ ወደዚህ ቢናረግ እስከመቸው እስከዛሬ ወደ ለውጥ ለናሳይ ነበር ጸጋ ያለ ሰው እርዳታ አይደለም የሚያስፈልገው ጸጋው እንዲጠቀም ማድረግ ነው በእርዳታ ተቀርጸናል የሚለው ህዝቡ እንደውም ለኔ ደስ ይለኛል አሁን እኛ እየወሰድን ያለና አቋም ህዝባችን ጋር የሚሄድ ነው እርዳታ በጣም አጸያፊ ነው አንዳንዴ ማንነትንም ሊፈታተን ይችላል ይህ ሁሉ ጸጋ ያለ ድህነት አለ ማለት የሚቻል ይሆን አሁን ባለንበት እስካሁን ባለው ዳሃዎች ነን እነዚህ ጸጋዎችን ባለመጠቀም ወይም የሚረዳን ክልል ፌደራል ባለማየቱ ባለመደገፉ ዳሃዎች ነን ላይ ያለው አካል ወደዚህ አይቶ መጥቶ ከደገፈና ቀጣይነት ያለው ነገር ለማት ከሆነ ከሌሎች አካባቢዎች ከደቡብ ከጎጃም በላይ እኛ እዚህ አካባቢ ባለሀብት ነን የኛ ጸጋዎች ግን ቴክኖሎጂ የሚፈልጉ አቅም የሚፈልጉ ፌደራል ድጋፍን የሚፈልጉ ሆኖ ስለዚህ ሰው የለንም በእነዚህ ወንዞች ካልተጠቀምን ድህነት አለ ኦሎይስ አለ ማለት ነው ያ ማለት የሚመለከተው አካል ይሄንን የተሰሩ ስራዎችን እንኳን ቶሎ ገንዘብ ይዘው ወደ ስራ የሚለወጥበት አማራጭ ቢኖር የህብረተሰብ ደሃ ይሆናል ብዬ አላስብም የኪነ ጥበብ ሰዎችም በራቸውን አንስተው ስለዋግ ገጽታዎች ጽፈዋል ላብነት ዶክተር አለማየሁ ዋሴ በዝጎራ መጽሐፋቸው ገጽ 159 ላይ እንዲህ ብለዋል ዋግ ሆይ የተራሮችሽ ግርማ የሽንተረሮችሽ መስህብ ከልጆችሽ ውበትና ደግነት ጋር ተዳምሮ ያሸዋ ክምር ከለበሱት የዱባይ ሜዳዎች ብትበልጭ እንጂ አታንሽም ድህነት የጋረደውን ውበትሽን ኋላ ቀርነት የከለለውን አቅምሽን ፍንትው የሚያደርግ አሸዋን ወደ መስታወት በረሃን ወደ ገነት የክርስሽን ውድ ማዕድናት ወደ ፋብሪካ ዜማሽን ወደ ሀብት የሚለውጥ ልብና ትጋት ያገኘሽ ጊዜ የኢትዮጵያ ዱባይ ትሆኛለሽ ዋግ ለኔ ከፍተኛ የሆነ የተስፋ ምድር ነው የዋግ ብልጽግና ያለው በሰው ጭንቅላት ውስጥ ነው አንድ ቀን ያ ጭንቅላታችን ሲከፈት ለተወላጆቿ ብቻ ሳይሆን ለኢትዮጵያም አንድ
የእድገት ማዕከል እንደምትሆን እርግጠኛ ሆኜ ነው የምናገረው። ይሄ ትንቢት ሳይሆን ማልማት አለማልማት ቱ ቢ ኦር ኖት ቱ ቢ እንዳለው ሼክስፒር እንደዛ ነው የማየውና እውነት ለመናገር እኔ አሁን የት ነው ኢትዮጵያ ውስጥ መሄድ የምትፈልግ ብትለኝ ዋግ ነው መሄድ የምፈልግ። ለዚህ ነው ኢትዮጵያ ዱባይ ትሆኛለሽ ያልኩት እና እዛ መጽሐፌ ላይ የጻፍኩት ሰዎች አይናቸው እንዲከፍቱ እግረ መንገዱን ለማሳሰብ ነው። ከ28 እስከ 30 የሚደርሱ ወንዞችን በአይናችን ተመለከትን። ይህንን እየረገጡ ቤታቸውን አጥረው የሚሰደዱ ሰዎችንም አየን። ሁለት የሚጣረሱ ገጾች በአይናችን ውስጥ ገብተው መላወስ ጀመሩ። እንዴት ሰዎችንና ወንዞችን ማስተዋወቅ አልቻልንም? በርካታ ወንዞች አሉን፣ እሚለማ መሬት አለ። ይሄን ማገናኘት እና ህዝቡ ጋር ወጣቱ ጋር ማገናኘት ግን ትልቁ ጥያቄያችን ነው። ማንም ሰው የሚጠይቀው ነው። አሁን የኛ ችግር ሰሜን ያጣ ነው። ስለዚህ አንድ ቀን ጥያቄ አንሶ አያውቅም። በተደራጀ እንጠይቃለን፣ በተናጠል እንጠይቃለን። ጥያቄ የማቅረብ ችግር የለብንም። እስካሁን የምንቸገረው ተስፋ ይሰጣል፣ እንደገና ይረሳል። ስለዚህ ይሄን ተዳምሮ ክልሉ ይሄን መፍታት ወይም ፌደራል ይሄን መፍታት ካልቻለ የኛ ድህነት ከነበረው እየባሰ የሚሄድበት አጋጣሚ ነው የሚሆነው። ዋግ አካባቢ ተከዜ ተፋሰስ ውስጥ የሚገኝ ነው ይታወቃል። በተከዜ ተፋሰስ ውስጥ ይሄን ያክል የሚለማ መሬት አለ በደረጃ ነው የምንለየው። እንደዚሁ ይሄን ያክል የሚለማ መሬት አለ ብቻ ብለንም አናቆመን። እያንዳንዱ ፕሎት ነው የለየነው። በዚህ አካባቢ ይሄን ያክል ፖቴንሻል፣ በዚህ ወተሩንም ይሄን ያክል የውሃ ሀብት አለ ብለን ለይተናል። ማስተር ፕላናችንን በተወሰነ መልኩ ድሮ በተጠናው ዲቴይል በሆነ ደረጃ ባይሆንም ያለውን የውሃ ሀብት ባገናዘበ ያለውን የመሬት ሀብት ባገናዘበ ከዛም ደግሞ በመሬት የስበት ኃይል ሊለማ የሚችል መሬት ወይም ግራቪቲ ኢሪጌሽን በመንደሮ ሊለማ የሚችል መሬት ወይም ደግሞ ፕሬሸራይዝድ በሆነ መልኩ የዘመናዊ የመስኖ ቴክኖሎጂዎችን ድሪፕም ሊሆን ይችላል፣ ስፕሪንክለርም ሊሆን ይችላል፣ ሌሎች የመስኖ ቴክኖሎጂዎችን በመጠቀም ሊለማ በሚችል መልኩ ሁሉንም ቦታዎች ለይተናል። ፓርቲኩላርሊ ዋግ አካባቢ ያለውን ወይም በተከዜ ተፋሰስ አካባቢ ያለውን በቁጥር ደረጃ ላላስታውሰው ካልቻልኩኝ በስተቀር በእያንዳንዱ ተፋሰስ ላይ እንደዚህ አይነት የልየታ ስራ አሁን እኛ ኮሚሽናችን ከተቋቋመ በኋላ ጨርሷል። በድራፍት ደረጃ በቅርቡ ይህንን ጥናታችንን የሁሉም ክልል ውሃ ቢሮና እንደዚሁም የሚመለከታቸው ባለሙያዎች በተገኙበት የሚገመገም ይሆናል። እንግዲህ ዋግ እንደተባለው ነው በጣም የተለየ ኢንተርቬንሽን የሚያስፈልገው የማህበረሰብ ክፍል ያለበት ነው። እንደተባለው ብዙ ገጽታዎች አሉት። መስኖ ላይ ብቻ ሳይሆን የማዕድን ልማት ላይ እንዲሁም ደግሞ ከማር ጋር የተያዙ ከፍየል ጋር የተያዙ እርባታ ላይ ብዙ ነገሮች ዋግን ለማልማት የሚያስችሉ ምቹ ሁኔታዎች አሉ። እነዚህን መጠቀም ያስፈልጋል። እንደተባለው እነዚህ ጥናቶች ለፌዴራል ተልከዋል። እኛም ክትትል እያደረግን ነው። በፌዴራል መንግስትም በክልል መንግስትም በዚህ አመት ትንሽ ከበፊቱ የተለየ ነገር ያደረግነው የሰቆጣ ዲክላሬሽንን ወደ መሬት ለማውረድ በየአካባቢው በየወረዳው አሉ የሚባሉ ችግሮችን በመለየት ቅድሚያ ደግሞ የትኛውን እንፍታ የሚል ጉዳይ ላይ ገብተናል። ስለዚህ ዋግ ላይ ያለው ኢንተርቬንሽን ብዙ ነገሮች ቢሰሩ አካባቢው መቀየር የሚቻልበት እድል ስላለ እንግዲህ መስኖ ላይ ብቻ ሳይሆን የእንስሳት ልማት ላይም የአሳ ሀብት ልማት ላይም ማዕድን ላይም እንዲሁ እነዚህን ጉዳዮች በቅርብ እየተከታተል እየደገፍን ያለነውና የተነሳው ነገር ትክክል ነው። እኛም ክትትል እያደረግን ነው። ይህ ሁሉ ውሃ ያለ በገፍ የሚፈሰው መሬቱ የማይቀበል ሆኖ ይሆን የሚል ጥያቄ በማንኛውም ሰው አእምሮ ውስጥ ሊቀመጥ ይችል ይሆናል። ዳሩ ግን ይህ አይደለም። ውሃን ከጠለፉት ግለሰቦች የራሳቸውን ጥረት ካደረጉ ገደል ነው የተባለው ደረቅ ነው የሚባለው ነገር ለምለም ሆኖ እናገኘዋለን። ከሰቆጣ ነው ወደዚህ የመጣው 94 ስመጣ ገደል ነው የነበረው። መሬቱ እንደምታዩት ያ ገደሉን ለማልማት ይሄ ተራራ ነው ልጆቼና ይዛቸው እዚህ ማር አለ ብዬ አታልያቸው ነው ያመጣሁት።
ከመጡ በኋላ የት አለ ማር አሉ። ፓፓያና ፓፓያ ሌሎች ነበሩ ከዚህ ላይ እነሱን ያውቃሉ። እንደነሱ አድርገን ተክለን ማር ነው የምናገኘው ብዬ እሺ ብሎ ልጆችም ከፍቃድ ያልወጡም ቀን ተሌሊት እኔ ጋር እየሰሩ ያው እንደምታዩት ነው እንግዲህ እዚህ ላይ አደረስኩ። ሁሉም እየመጡ ብዙ አርሶ አደር እኔን እያዩ ሰርተዋል፣ ብዙ ሰርተዋል። እኔም ያው ይሄንም እዚህ አድርሻለሁ። ይቀረኛል። የአእምሮ አይደለም እርካታ አይደለም፣ አልረካውም። ገና ነው እሰራለሁ፣ ወጣለሁ። ገና የሚሰራ ስራ ሞልቷል ከዚህ ላይ ገና። አርሶ አደሩ እያያችሁ ነው። አሁን ይኸው እያያችሁ ነው። በራሱ አቅም እየተፍጨረጨረም መስኖች እየጣረ ነው። በተለያዩ መንገዶች በተለያዩ ቦታዎች ላይ ወደዚያ ላይ ወደ ጻና ብንሄድ ወደዚህም ብንሄድ ይኸው ባራ አካባቢ ሁሉ ሰው በራሱ ፈልስሞ በራሱ እየተንቀሳቀሰ ነው። ግን የዛ የበለጠ ለመሄድ አቅሙ የለም፣ አዳግቶታል። ታዲያ ውሃ እያለ ወንዞች እያሉ መሬት እያለ ውሃና መሬትን አገናኝተን እንደዚህ ማልማት ፍራፍሬ ማፍራት እየተቻለ ወንዞችን ጠልፈን መሬትን እንደዚሁ ተራራን ሜዳ አድርጎ መስራት እንደሚቻል ይሄ ትልቅ ምስክር ነው። ወንዞች ሞልተዋል፣ ትክክል ነው። ከዚህ ከአመራር ላይ ውሃው እየተገደበ ውሃው ጠባብ ቦታ ላይ እየተገደበ ውሃው ወደ ውጭ ወደ ላይ ቢወጣ ሁሉም ማምረት የሚችል ህዝብ ነው ያለው። አሁን አይኑ አፍጥጦ ማልሚያ ቦታ ይሰጣኝ እያለ ነው ያለው። ውሃው ግን ገደል ውስጥ ነው ያለው። እንዴት ብሎ ይውጣ? ውሃው ወደ ላይ ከወጣ ይለማል። ይኸው እንደምታዩት መሬቱ የተባረከ ነው፣ ቅባ ቅዱስ ያለው ነው። የሚሰራ ጉልበት ሞልተዋል። ይሄ ግልጽ ነው። በተለይ ለአማራ ክልል አንደኛው በድህነት ውስጥ እንዲገለጽ ከሚያደርገው አካባቢ አለመልማቱ ነው። ስለዚህ ይሄን አካባቢ ማልማት እንደተባለው አርሶ አደሩ ለረጅም ጊዜ ያክል መሬትን ሲያርስ የኖረ አካባቢ ደግሞ በታሪክ የሚታወቀው ለሺህ ዓመታት ህዝብ የኖረበት የግብርና ምርት ኤክሰርሳይዝ የተደረገበት አካባቢ ነው። ስለዚህ ለምነቱ እየተሟጠጠ ሄዶ ወንዞቹ ሞርታች እየሰረጉ ሄደዋል በኢሮዥን አማካኝነት። ስለዚህ ይሄን ለማልማት አንደኛ የመንግስት ከፌደራል ጀምሮ ነው። የዚህ አካባቢ ችግር የሀገሪቱ ችግር ነው። አርሶ አደሩ ለብቻ ብንቶ ምናልባት ውስጥ ለውስጥ የሚሄዱ ወንዞችን ወደ ላይ ለማውጣት ከፍተኛ አቅም የሚጠይቅ ነው። ከፍተኛ ውሃ መጠን ያላቸው ወንዞች ከፍተኛ ጎርጅ ናቸው። ከፍተኛ በጀት ይጠይቃሉ። አሁን የክልሉ መንግስትም የፌደራል መንግስትም እዚያ አካባቢ ወንዞችን አላወቀም ብሎ መውሰድ አይቻልም። ምን አማራጮች አሉ? ከዚህ ውስጥ ወንዞች አንዱ አማራጭ ናቸው። ስለዚህ በእነዚህ ላይ በጥናት ላይ ተመስርቶ ከፍተኛ ገንዘብ ቢሆን ወጭ ተደርጎበት ከፍተኛ የመስኖ ፕሮጀክቶች ላይ መሰራት አለበት የሚለው ላይ የጋራ አስተሳሰቦች ተይዘዋል። ትልቅ ጎርጅ ወንዝን በብሔረሰብ አቅም ልገንባ ብትል አይሆንም። ወንዙን እያየ ትኖራለኝ ፈቷን እያነሳ ልታልፍ ካለ በስተቀር አይሆን። እንዲያውም ወደ ወንዞችና ጸጋዎች ማሰብ ሲጀምር መሪነትን ሁሉ ትጠላለህ። እንግዲህ ዋናው ትልቁ ማነቆ አሁን ባለንበት እንትን የመለየት የማጥናት ለዛ ምቹ የሆነ ቴክኖሎጂ መፈለግ ሳይሆን እሱን በእኛው አቅም እየሰራ ነው። ትልቁ ማነቆ የሆነው የበጀት እጥረቱ ነው። በተለይ በእነዚህ አካባቢ ደግሞ ዝም ብለን እንደምናየው ኮንቬንሽናል መስኖ ለምሳሌ ውሃ በመገደብ ብቻ ወይም ደግሞ ዳይቨርጅን ጠለፋ በማድረግ ብቻ የሚሰሩ አይደሉም። አንዳንዶቹ ከሸለቆ የምታወጣቸው ናቸው። የፓምፕ ቴክኖሎጂ ይፈልጋሉ፣ ሌላም ነገር እንደዚሁ። ስለዚህ ከፍተኛ ወጪ ይጠይቃሉ። ዞሮ ዞሮ ግን በረጅም ጊዜ ማህበረሰቡ በራሱ የምግብ ዋስትናውን ማረጋገጥ ስላለበት መስራት መቅረት ስለሌለባቸው የበጀት እጥረት ያለብን አስበን ለፌደራልም ያሳውቅናቸው አሉ። እኛ አልደረሰንም። እኔ የምጠራጠረው ምናልባት ለግብርና ሚኒስቴር ተልኮ ሊሆን ይችል ይሆናል። አነስተኛ መስኖን ታሳቢ በማድረግ ነው። ምክንያቱም እኛ ጋር የመጡ ፕሮጀክቶች አሉ ብዬ ነው። 3 ፕሮጀክቶች የመጡ ፕሮጀክቶች አሉ ለድጋፍ። ከነዛ ከማቃቸው ፕሮጀክቶች ውስጥ እንግዲህ ዋጋ አካባቢ ይገኛል ብዬ የምጠረጥረው ፕሮጀክት የለም። 3ቱም ወደ ምስራቅ ጎጃም፣ ምዕራብ ጎጃም አካባቢ ያሉ ፕሮጀክቶች 3 ፕሮጀክቶች መጥተዋል። ከዋግ ፓርቲኩላርሊ የመጣ ፕሮጀክት እኛ ጋር የለም። ጥናት ካቀረብና አሁን በፌደራል ያለው እይታ በተለይ ለነዚህ መካከለኛ ለሆኑ ፕሮጀክት ቅድሚያ እንደሚሰጡ ነው። ምክንያቱም አሁን ወደ ፌደራል የሚገቡ ሌሎችም ፕሮጀክቶች ስላሉ ማለት ነው። ይሄ መስኖ ልማት ኮሚሽን ከተቋቋመ በኋላ 17 ክራይቴሪያዎችን ዴቨሎፕ አድርገናል። ስለዚህ ፕሮጀክቶቻችንን የምንመርጠው 40% ያው እያንዳንዱን ላልነግርህ እችላለሁ። ኖርማሊ ግን ኮፒው አቬሌብል ነው። ለፌዴሬሽን ምክር ቤትም ሄዷል፣ ለሁሉም ክልሎችም ተበትኗል። 40% ብቻ ነው ቴክኒካል ሪዝን። ቴክኒካል ስንል ምናልባት በቀላሉ ወደ ልማት የሚገቡ በርካታ ሄክታርን በትንሽ
ኮስት ሊያለሙ የሚችሉ ሌሎችም ቴክኒካል ብለን እንግዲህ ዘርዘር ያሉ ለእያንዳንዱ ዌይት የተሰጣቸው ክራይቴሪያዎች አሉ። ከዛ ደግሞ ከህብረተሰቡ ከመልማት ፍላጎቱ ድሮ ከነበረው የልማት ዲስትሪቢዩሽን ጋር የተገናኙ ፖለቲካል ዲሲዥኖችም ሊኖሩ ይችላሉ። በጣም ማይነር ቢሆኑም መጠነኛ የሆኑ 17 ክራይቴሪያዎችን ኢንክሉድ ያደረገ የፕሮጀክቶች የመምረጫ መስፈርት አዘጋጅተናል። የፌዴሬሽን ምክር ቤት ይህንን ክራይቴሪያ ልከናል። ያውቀዋል በተወሰነ መልኩ ለሁሉም ክልሎች ልከናል። ክልሎች አንዳንዶቹ ክልሎች መልሳቸውን ሰጥተውናል። በክልሉ አቅም የሚሰሩ አሉ፣ በፌደራል አቅምም የሚሰሩ አሉ። እንግዲህ የፌደራል ውሃ መስኖና ኤነርጂ ሚኒስትርም እዚህ አካባቢ የተለየ ኢንተርቬንሽን እንደሚያስፈልግ ግልጽ ነው። በሚኒስትር መስሪያ ቤቶችም ግንዛቤ ተይዞበታል። በምክትል ጠቅላይ ሚኒስትሩ የሚመራም የሰቆጣ ዲክላሬሽን አንዱ ያ ስለሆነ እነዚህ ጉዳዮች በቢሮዎች የሚሰሩና በፌደራል አቅም የሚሰሩ ፌደራል ሁሉም ቢሮ ለዚህ አካባቢ የተለየ አቴንሽን እንዲሰጥ ከዚያም በላይ ደግሞ ሁሉንም ስራ ደግሞ ተደጋግፎና ተጋግዞ ለመስራት እነዚህ ቢሮዎች ደግሞ እየተናበቡ በተለይ እዚህ አካባቢ የተለየ ሀብት ካላቸው ከቢሮአቸው ወደ ሰቆጣ ዲክላሬሽን አስገብተው እዚህ አካባቢ ያለውን ነገር መደገፍ እንዳለባቸውም የጋራ መግባባት ስለተያዘበት አካባቢ ማልማት አለብን የሚል ሀሳብ ስላለ ሁሉም ሚኒስትር መስሪያ ቤት ባለው ሀብት ልክ እነዚህን አካባቢዎች እንዲደግፍ ስለተነጋገርን እንግዲህ በጀት እና ሪሶርስ በተገኘ ጊዜ እነዚህን ጉዳዮች ለመስራት የሚያስችል ስራ እንደሚሰሩ ሁሉም ሚኒስትር መስሪያ ቤት የሚያውቀው ነው። አካባቢውን በአካልም አብዛኛው ሚኒስትር ሄዶ ያየው ነውና ከዚህ አኳያ ለነሱም አዲስ አይደለም፣ ይሄ ለክልሉም አዲስ አይደለም። ሀብት በተገኘ ጊዜ ግን ወደዚያ እየተገፋ ብዙ ነገሮችን መቀየር አለብን የሚል የጋራ መግባባት ላይ ደርሰናል። አንድ አካባቢ ቶፖግራፊካሊ ወይም ናቹራሊ በመጎዳቱ ምክንያት ብቻ ከልማት ተጠቃሚ የማይሆንበትን አሰራር አቮይድ ለማድረግ ማለት ነው። እንደዚህ አይነት ነገሮች ይደረጋሉ፣ እውነት ነው። ይሄንን እኛም እያደረግን ነው። ፍትሃዊነትን በተለይ በመስኖ ዙሪያ ለማምጣት የግዴታ መካከለኛና ሰፋፊ መስኖ ልማት ፕሮጀክቶችን ብቻ መገንባት አይጠበቅብንም። መስኖ እኛም እያደረግን ያለ ነው። ከፌዴሬሽን ምክር ቤትም ጋር ደግሞ እየተነጋገርነው ነገር ምንድነው? ግብርና ሚኒስቴር አነስተኛ መስኖዎችን ይሰራል። እሱም የራሱ የመምረጫ ክራይቴሪያ አለው። የመስኖ ልማት ኮሚሽን መካከለኛና ሰፋፊ የመስኖ ልማት ፕሮጀክቶችን ይሰራል። የራሱ የሆነ የመምረጫ ክራይቴሪያዎች አሉት። ይሄንን ማዋሃድ ያስፈልጋል። ምክንያቱም ምን አይነት ነገሮች ይመጣል? አንዳንድ አካባቢዎች ቶፖግራፊካሊ ወይም ናቹራሊ ጥሩ በመሆናቸው ምክንያት የአነስተኛ መስኖ፣ የመካከለኛ መስኖ፣ የከፍተኛ መስኖም ተጠቃሚ የመሆን እድላቸው ሰፊ ነው የሚሆነው። ስለዚህ ክራይቴሪያዎችን ኢንተግሬት ማድረግ ክራይቴሪያዎችን በአንድ ላይ ማዋሃድና ሪደንደንት የሚመስሉ አላግባብ ተጠቃሚነትን አቮይድ አድርጎ እንደዚህ ናቹራሊ የተጎዱ አካባቢዎች በተለይ መጠነኛ የመሬት ሀብትና መጠነኛ የውሃ ሀብት ያላቸው አካባቢዎች እንደ ዋጋ አይነት አካባቢዎች በአነስተኛ መስኖ ሊጠቀሙ የሚችሉበትን አሰራር በጋራ መስራት እንዳለብን ከፌዴሬሽን ምክር ቤት ጋር ተነጋግረን ጨርሰናል። ከግብርና ሚኒስቴርም ጋር አሁን ሞሮለስ አንድ ላይ ነው የምንሰራው። ሪደንደንት የሚባሉ አላስፈላጊ ልማቶችን አቮይድ ለማድረግ ማለት ነው እና ይሄንን በዚሁ ከቀጠልንበት እንደ ዋጋ አይነት አካባቢዎች ቶፖግራፊካሊ የተጎዱ አካባቢዎች ምንም እንኳን በሄክታር የመስኖ ፕሮጀክቶች ዋጋ ከፍተኛ ቢሆንም ተጠቃሚ የሚሆኑበትን እድል እናመቻቻለን፣ ማመቻቸትም አለብን ብዬ ነው ማምነው።